አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። አየሽ አይደለ ሶሲ፣ ብቻ ከወንድሜ ጋር ያልሽው ጸጋ እንዳትሆን። አትገርምሽም? ወንድምሽም ምን እንዳስነካችሁ አላውቅም። ሰሞኑን እንደዚህ እንደተጣበቁ ናቸው። ይኸውልሽ ሶሲ፣ እቺ ልጅ ወንድምሽን ያለ አንዳች ነገር አይደለም እንደዚህ ቀረበችው። የሆነ ነገር ታረግብሻለች። እንዴ እኔ ሶሲ ሞቼ ነው ቆም ይሄ የሚሆነው? ቆይ ምን ልታረጊ ነው? ምን እንደማደርግ አሳይሻለሁ። አንቺ ጸጋ! ጸጋ! ይቺ ደግሞ ምን ሆና ነው? ታውቂያታለሽ እንዴ? አዎ አውቃታለሁ። የት ነው የምታውቂው? እኛ ትምህርት ቤት ነው የምትማረው። ቆይ ምን እያደረግሽ ነው ያለሽው? ደግሞ አንቺ ምን አደረግኩሽ? ጭራሽ ደግሞ ምን አደረግኩሽ ስትይ አታፍሪም? የኔ እህት የሆንሽው ነገር ካለ ተናገሪ፣ አለበለዚያ እኔ ከሰው ጋር ስለሆንኩኝ መሄድ አለብኝ። እጁን ልቀቂ። የማንን? ያቤልን? አዎ ያቤልን እጅ ልቀቂ። ለምንድን ነው የምለቀው? ልቀቂ ብዬሻለሁ፣ ልቀቂ። ይኸውልሽ አለበለዚያ እደፍቅሻለሁ። አንቺ ልጅ ያምሻል እንዴ? ቆይ ያቤልችን ልጅ ታውቃታለህ? አዎ አውቃታለሁ። ማን ናት? እህቴ ናት። ምን? የምርህን ነው? አዎ የምሬን ነው። እሺ አሁንስ ተመለሰልሽ? አሁን እጁ ልቀቂ። ወንድምሽ ስለሆነ ነው እጁን እንድለቀው የፈለግሽው? አዎ ወንድሜ ስለሆነ ነው። ለምንድን ነው የምለቀው? ምክንያቱም የእሱን እጅ መያዝ ለአንቺ በፍጹም ስለማይገባሽ። ቹቹሻ ምን እየተካሄደ ነው? ቤዚቲ ጸጋ ሰሞኑን በተደጋጋሚ ስታገኘው የነበረ ሰው ማን ቢሆን ጥሩ ነው? ማን ነው? የሶሲ ወንድም። ምን? የምርሽ ነው? አይገርምሽም? ታዲያ ከዴቭ ጋር እንዳላያችሁ ምናምን ሲል የነበረው እሱ ነው ማለት ነው? መሆኑ ነው እንግዲህ። ታዲያ ሶሲ እዛ ጋር ምን እያደረገች ነው? ወንድሟን ጸጋ ከምትባል ሰይጣን ለመከላከል ነው እንደዚህ እየሆነች ያለችው። ወይ ጸጋ ግን ምንም አይነት ችግር ቢፈጥራት ማምለጫ ማታጣ ምን አይነት ልጅ ነሽ ግን በፈጣሪ። አይ ቤዚቲ የእስስት እኮ ባህሪው እኮ ይሄ ነው። እቺ እስስት ወንድሜ፣ እቺ ልጅ እጅህን እንድትለቀው ንገራት። መጀመሪያ አንቺ ተረጋግሽ። እኔ የምረጋጋው እጅ ስትለቀ ብቻ ነው። ቆይ አንቺ እኔን ያህል ምን አድርጌሽ ነው? ኧረ እባክሽ ምን ያላደረግሽኝ ነገር አለ እኮ እኔ? እባክሽ አትቅለስልሽ። አሁን እጁን ትለቂዋለሽ ወይስ አትለቂው? አለቀው። እኔ ሶሲ ማለት ልክ እንደዚህ ነኝ። አንቺ አሳመምሽኝ እኮ ያምሻል። ከዚህ በኋላ ደግሞ አጠገቡ ድረሽና አዳንቅሻለሁ። አንተ ደግሞ እንት ጸግዬ፣ ውይ ከሶሲ ጋር ተጣላሽ እንዴ? አንቺ ልጅ ስነ ስርዓትሽን ያዥ እሺ። ወይኔ ስነ ስርዓት ማለት ምን ነበረ? ድሮም ሜዳ ያደገ እንዴት ስነ ስርዓት ሊያውቅ ይችላል? አንቺ ማን ነው ሜዳ ያደገ ያልሽኝ? በእናትሽ ብሽቆች ናቸው። እሺ ብሽቆች። ቹቹሻ ምን ሆነሻል? ኧረ እባክሽ አትሰሚያትም እንዴ? እኔን አግድ ማደግ ምናምን ስትል። ታዲያ እሷ ከዚህ በላይ ነገር ብላሽ አታውቅም እንዴ? ምንም ነገር ልትለኝ ትችላለች። እንደዚህ አይነት ነገር ግን መቼም ቢሆን አልታገስም። እሺ እሺ ቆይ ጠብቂኝ። ወንድሜ ግን እንዴት እንደዚህ ታደርጋለህ? ደግሞ ምን አጠፉ እንዴ? ብለህ ከጸጋ ጋር ትገጥማለህ? ጸጋ መጥፎ ሰው ናት እንዴ? እንዴ ከመጥፎ መጥፎ። እንደዛ መሆኗን አላወኩም ነበር።
ቆይ ግን አንተ በዚህ የተነሳ ስንት አይነት ነገር ውስጥ እንደገባ ከረሳ? እሱን አልረሳሁትም። እና ታዲያ እንዴት ከጸጋ ጋር ትሆናለህ? በአጋጣሚ እኮ ነው የተዋወቅነው። በአጋጣሚ ቢሆን መተዋወቅ አልነበረባችሁ። ቆይ ግን ይሄን ያህል ምን አደርጋ ነው? እንዴ ምን ያደረገችው ነገር አለ እኮ ንገሪኝ፣ ምን አደረገች? ይኸውልህ የእሷን ነገር አሁን ባለካካው ነው የሚሻለኝ። ለምን? ይኸውልህ ቤት ስንገባ ማለት ነው በሲዝን እያደረኩ እነግርሃለሁ እንጂ አሁን ከጀመርኩ አልጨርሰውም። የምርሽን ነው? አይ ምሬን። ወደ ቤት መሄድ አለብሽ። ብሮ ዋትስ ሮንግ? ሰው ማናገር አለብኝ። እነማንን? እነሱ ወርዴ አንቺ አታውቂያቸውም። እሱን ባላውቀውም እሷን ግን አውቃታለሁ። የት ነው የምታውቂያት? የሆነ ጊዜ የስልክን ጋላሪ ስከፍት አይቻት ነበር። ምን? እንዴት አድርገሽ ከፈትሽው? ምን መሰለህ ወንድሜ። ለምን ከፈትሽው? ኦኬ አሁን በደንብ ገባኝ። ያቺ ከሃዲዋ መቅዲ የተባለችው ልጅ ናት ማለት ነው አይደለ? እባክሽ እህቴ። እንዴ አጠገቡ ያለችው ማን ናት? ግን ሳስበው ትመስለኛለች። ምን ተፈጥሮ ነው ታዲያ? ምንም አውቀው ነገር የለም። ታውቁሻል? ወደኛ እኮ እየመጡ ነው። አይመስለኝም። ሃይ ጋይስ እንዴት ናችሁ? ሃይ ሶሲ እባላለሁ። የአቤል እህት ነኝ። ሄኖክ እባላለሁ። እሺ ቆንጂት፣ አንቺስ ማን ልበል? መቅዲ እባላለሁ። አንቺን አልነበር እንዴ ስፈልግ የነበረው? ለምንድን ነው የምትፈልጊው? እህቴ ምን እያደረግሽ ነው? ሳይ እንኳን አደረኩት። በሷ ምክንያት አለ የተሰቃየው። የምር ግን ተሰቃይቶ ነበር? ቀላል ተሰቃይቷል። የእሱን ስቃይ የምናውቀው እኔና ቤተሰቦቹ ብቻ ነን። በሷ ምክንያት እኮ ነው ሴት ራሱ መቅረብ የፈራው። እህቴ ፕሊዝ፣ ሌላ ሲሆነው ነገር ምን አለ? በሷ የተነሳ እኮ ነው እኔ ከፍቅረኛ ጋር የተለያየሁት። ቆይ ደግሞ ምን አድርጌ ነው ከፍቅረኛሽ ጋር ለያየሁሽ? አንቺ ስትገጁ በቃ ሁሉ ፍቅረኛ ከሃዲ ስለመሰለው ነው ከፍቅረኛ ጋር የለያየኝ። የምሯን ነው አቤል? አዎ የምሯን ነው። አየሽ አይደል የሰራሽው ግፍ። ከሷ አልፈሽ የኔን ፍቅረኛ ነው እሺ የጎዳሽው። በጣም ይቅርታ፣ አሁን መሄድ አለብኝ። ቆይ እህቴ ምንድን ነው ያደረግሽው? ይህን ነገር እንዴት ስመኘው እንደነበር። ደግሞ ምንድን ነው እየተመኘሽው የነበረው? እንዴ አንተ ላሰቃየችበት አንድ ቀን አግኝቼ ንክስ ባደረኳት እያልኩ ነው ስመኝ የነበረው። ከመጀመሩ እንደዚህ አይነት ሰው ሆንሽው? እንዴ ቀላል ሰው አድርገኸኛል። ቴኳንዶ ራሱ እኮ መሰልጠን ጀምሬያለሁ። ምንድን ነው ያልሽው? ቴኳንዶ ነው ያልሽው? እንዴ ያው በእሺ ወደ ቤት እንሂድ። ደስ ብሎኛል። ቆይ አንተ ግን ለምንድን ነው እንደዚህ ትዳር የሆንክብኝ? ጎሽ አይ ዘመን አይ ስምንተኛው ሺህ አይ ጊዜ ይኸውልሽ ነው እዚህ ላይ ደረስ። ደግሞ ምን ሆንክ እንዴ? እኔ በህይወት ያስቤም አለሜም አቅጄም የማላውቀው ነገር ምንድነው? እንደዚህ አይነት አይናውጣ የሆነ ሴት እንደዚህ ድፍር ብላ አይናውጥታ አፋውጥታ አግባኝ ትለኛለች ብዬ አስቤ አላውቅም ነበር። ሆነ ማናት ደግሞ አግባኛለች? አንቺ ነሻ። እያማረህ ይቀራል። እሺ ምን ማለት ነው? እኔ ጄሪ ነኝ አንተን ማገባ እንኳን አይደለም ላገባ ይቅርና እንደዚህ ያገላበጡ ቢጠብሱ እንኳን አስሸተኝም። እሺ ኧረ አንቺ ባቂ ሰው ይሰማሻል። ኧረ ፈሪ፣ ኧረ ዝም በይ። እንኳን እኔን የመሰለ ልጅ አይደለም ቆቀር ሲጠበስ እንኳን ይሸትሻል እኮ። እስኪ ደህና ነገር ጥራ። ምንድነው 10 ጊዜ ቆቀር የምትለኝ? ይኸውልሽ ሰው ውሎን ይመስላል ይባላል እኮ አትሰሚም እንዴ? ለነገሩ ልክ ነህ ቆቀራ። አሁን እንደው ባለፈው ነገር ምን ተፈጠረ መሰለሽ? ቀን አንቺን ሳይወይ ሌሊት ምን ባይጠሩ ነው? ምንድነው የሚመጣው? ጉማሬ። እኔ ደግሞ አንተን አግኝቼ ስመለስ ማታ በህልሜ ምን እንደሚመጣ ገምት እስቲ። ጭራቅ። ምንድነው ደግሞ ጭራቅ? አንተን የመሰለ ፍጥረት የሆንሽ ቦቦታ መስ። አሁን እሱን ተይና የቅድም ጉዳይ እንዴት አደረግሽልኝ? የምን ሀሳብ? ተረተኝ ለማስደሰት ሁለት አሰርልኝ አልኩሽ ነው። ያ ቁምጣ በበረባሶ አድርገሽ ምናምን ነይና ዝፈኝልኝ አልከኝ። እሱን ነው። ሲያምርህ ይቀራል። እሺ ለምን? መቼም ቢሆን አላደርገውም። አንተ ለራሱ ችግር አለብህ። ደግሞ ምን አደረግኩ? እሷ አታፈቅርህም ከኔ ጋር ስለያዛት ነው አልኩ አይደል እንዴ? እሱ እኮ ገብቶኛል። ታዲያ ምን ያጃጅልሃል? ምንም ሆነ ምን በቃ ደስ እንዲላት እፈልጋለሁ። በእናትሽ እሺ በይኝ። ምን ነው ይሄ የወንቅ ጅል ስታናድድ? ጅልም በይኝ ቂልም በይኝ የፈለግሽውን በይኝ። የሆነ ቀን ደግሞ ውለታሽን እከፍል ይሆናል። ምንድን ነው የምትከፍለኝ? በቃ ከሆነ አትክልተኛ ወይ ከዘበኛ ፍቅር ይዘሻል፣ ይዘን ያጣብስሻል። አንተ ደፋር እኔ ነኝ ዘበኛ ማፈቅረው? እና ታዲያ ይሄን ጉማሬ ፊት ይዘሽ መቼስ ከዶክተርና ፓይለት ፍቅር አይዝሽ። እንደውም ትቼዋለሁ። እሺ በሀሳብ ልስማማ ነበር ትቼዋለሁ። እንዴ ጄሪዬ፣ የኔን ጉዳይ፣ የኔ ወርቅ፣ የኔ አሳምቡሳ፣ የኔ ቆቀር ፊት፣ የኔ እናት እንደው ስወድሽ የኔ ወርቅ። ለዚህ ጫቅም ነው እንደዚህ ምላስ ነው የምትዘረጋው? ምን አባቴ ላድርግ? ይኸውልሽ 40 ክንድ ብላ ሰጥቶኛ እናክሰኛል። ለማንኛውም ያልከውን ነገር የማደርገው እሷ በፈለገችው ስታይል ሲሆን ራሴ በፈለግኩት ስታይል ነው።
አንቺ የምትፈልጊው ስታይል ምን አይነት ነው? እሱን እነግርሃለሁ። የሚያራዳ ልጅ ጎበዝ። አንቺ እኮ በቃ ፊትሽ ጉማሬ ቢሆንም እኮ ውስጥሽ እኮ የጦጣ እኮ ነው። ምን አልክ አንተ? ምን አልኩ ደግሞ? ምን ማለት ነው? የኔ ውስጥ ጦጣ ነው? የእርግብ ለማለት ፈልጊ እኮ ነው። ይሄ ጎማሬ ነኝ። መቅዲ በእናትሽ አታልቅሽ። በእናትሽ ጆምቤት እንዲሁም እኔ በደንብ ነው ማልቀስ ያለብኝ። ለምን ታልቅሻለሽ? ምክንያቱም ጸጸቴና በደሌ ስለበዛ። መቅዲ የምን በደል የምታወሪው? እስኪ እቺን ትንሽዬ ልጅ እስኪ እቺ ትንሽዬ ልጅና ፍቅረኛዋ በእኔ ምክንያት ምን ያህል እየተሰቃዩ፣ ምን ያህል እያዘኑ፣ ምን ያህል እየተከፉ እንደሆነ ተመልከት እስኪ። አንቺ እኮ ምንም ያደረግሽው ነገር የለም። እንደዚህ እያልክ አታጽናናኝ። ይቅርታ መቅዲ፣ እኔ ግን ላጽናናሽ አይደለም እየሞከርኩኝ ያለሁት። በቃ እንዲሁም ከቻልክ ትተኸኝ ሂድ። ይቅርታ፣ እሱን ማድረግ አልችልም። ለምን? ምክንያቱም እንደዚህ ሆነሽ ፈጽሞ ልርቅሽ እንደማልችል ስለማውቅ። ዋትስአፕ እዮሲ ፒስ ነው። ቆይ ምን ሆነ ነው? ይሄን ጓደኛ አንድ ነገር ነው በለው እሺ፣ ካልሆነ ትልቅ ችግር ነው የሚፈጠረው። ስለማን ነው የምትወራው? ስለ ቦቸራ። ስለ ቦጌ ነው እንዴ? አሁን ቦቸራም ሆነ ቦጋ ላይ አያገባኝም። ብቻ ስርዓቱ እንዲዝ ንገረው እሺ። ቆይ ምን አጥፍቶ ነው? ከማይሆን ሰው ጋር እየተነካካ ነው። ኧረ ላሽ ደግሞ ከማን ተነካካ? ከሄቨን። ምን ከሄቨን ያልከው? ከሄቨን። ታዲያ ከሷ ቢነካካ አንተ ምን አገባ? ያገባኛል። እኝክ ቆይ አንተም እኮ ነሃል። ምንም አልሆንኩም። ራ ጅማተ እንዲህ ግትርትር ብሎ እስቲፈነዳ ድረስ ምንም አልሆንኩም ትለኛለህ? በቃ ባጭሩ የምፈልገው ነገር ቦቸራ የሚባል ልጅ ሄቨን አጠገብ እንዳይደርስ ነው። ገባ? እኔም ብሎ ዮሲ እንደው ከጅልሃታል። ማንን? ሄቨንን? አዎ ሄቨንን። እሱ መቼም ሊሆን አይችልም። ታዲያ እነሱ ቢቀራሩ አንተ ምን አገባ? ሰማኛለህ ማርክ፣ እኔና ሄቨን ትልቅ ልውስ ተጋብተናል። እናማ ማፍቀር ካለባት እሷ ነች፣ እኔም ማፍቀር አለባት። ገባህ? ወቸው ጉድ! እንደም ጉድ ነህ። አዎ ማዳመቁን ትተህ ያልኩህን ነገር ብቻ ንገረው። እኔ አልገባኝ። አንተ ማታፈቅራት ከሆነ እሷ ብታፈቅረ ምን ይጠቅማል? ይጠቅመኛል፣ በደንብ አድርጎ ይጠቅመኛል እኮ። ጥቅሙ ምንድነው? ይኸውልህ ጥቅሙማ እሷ ዮሲያስን በናቀችው ልክ አለመሆኑን አሳያታለሁ ማለት ነው። በቃ አዎ በቃ። አንተ ትገርማለህ። አሁን ወራት ታብዛ። ብቻ ያልኩህን ነገር በደንብ አስረግጠህ ንገረው እሺ። እዩሲ አትልከም። እሱ የሚከጅለው ሄቨንን ሳይሆን ሄርሜላን ነው። አትሳሳት፣ ሄቨንን በደንብ ይፈልጋታል። አሃ እንዴት አወቅ? ቅድም እንዴት እንዳሳመናት ባላቅም ጉንጩን ግን ስስመው ነበር። እኝክ የምርክ ነው? አዎ የምሬን ነው እኮ። እንዴት ሆኖ? እሱን አላቅም። ከጊዜ በኋላ አፉን ማለቴ ደግሞ ከንፈሩን ትሰማለህ ማለት ነው። አይቦችክስ ፕሮማክስ እኮ ነች። ቆይ ችፕስ ጋብዛታለሁ። እንደውም እሱ እንዲሁም በፍጹም አልፈቅድለትም። እንደ ቦቼ አኮራኝ። እንደው አንተው እንዳችን የምስል ልጅ ሳመችው። አቤት እንዲሁ ምን አለ የቦቼውን ጉንጭ ባረገኝ። ግን ጀግና እኮ ነው እኮ አንተው። ኧረ ጉዴ! ኧረ አንተ ልጅ ወሬ ማብዛት እንትን ያልኩህን ነገር ብቻ አድርግ እሺ። ለማንኛውም ምን እነግሯለሁ? ይስማ አይስማ ግን አያገባኝም። አንተ ብቻ ነገር ከዛ በኋላ አልሰማም ካለ እኔ ዮሲያስ ማን እንደሆንኩ አሳየዋለሁ። የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ፣ የኩራታችን ምንጭ ቦጌ። ቀስቴ ፒሽ ነው አሉ። ፒሽ ነው አለ። ቆይ ከመቼው ልብስ ቀይረ መጣ? እፈልጋለሁ ስትለኝ እኮ ቤት መቆየት ብዙም አላስደስተኝም። አሁንማ እንደውም ትናንትና ነበር ላገኝ ያሰብኩት፣ ግን በቃ አልተመቸኝም ነበር። አይ ችግር የለውም። ቆይ ያገኘው አዲስ ነገር አለ እንዴ? አዎ አለ። ምንድን ነው እሱ? ጸጋ ወላጆቿ ካረፉ በኋላ ትኖርበት የነበረውን የሰውዬ ቤት አግኝቼዋለሁ። እና አናገርከው? አይ አላናገርኩት። ለምን? ምናልባት እንዲሁ ባወራው ይነቃል ብዬ ፈራሁ። እሺ እና ሰውዬው ምን አይነት ሰው ነው? ብቻውን ነው የሚኖረው። ቤተሰብ የሚባል ነገር የለውም። አንተ እቺ ልጅ የተናገረችው ነገር የምሯን ነው እንዴ? ምን ነበር የተናገረችው? ቤተሰቦቿ ከሞቱ በኋላ አንድ ነው ቤት ተጠጊ ብሎ ጎረቤቷ ነበርና ከዛ እንደደፈራት ነው የነገረችው። ምን? አንተ የምርህን ነው? አዎ ቀስቴ የምሬን ነው። እና ቆይ ታዲያ እንዴት ዝም አለች? እገልሻለሁ ብሎ እንዳስፈራራት ነግረናለች። ሌላስ? ይሄው ነው። አይህ ያ ሰው የነገር ነገር ከዚህ ጋር ተመሳሳይ ነው ማለት ነው። ምን ነበር ያለ? ገና ፎቶ እንዳሳየ ነው
ይቺ ልጅ ተሻላት እንዴ? የአእምሮ በሽተኛ ነበረች እና መድኃኒት ወስድ እንደነበረ ነገረን። ወይኔ በጋሽ ሞት። ቀስቴ የምርህን ነው? አዎ የምሬን ነው። እንዴ ቆይሽ እንዴት? ከሰውየው ቤት ባልታወቀ ሁኔታ ወጣ ማታ ወደ ታክስቷ ቤት ገባች። በኋላ በጣም ታሰቃያት እንደነበር ነው የነገሩ። እሺ። በዛ ላይ 2 ያክስቶቿ ልጆች በጣም ያሰቃያት ነበር። በተለይ ደግሞ ሴት ልጅ ነው። እንዴ ቆይ ምን አድርጊ ነው የምትላት? እሱን አላውቅም፣ ግን በጣም ከባድ የልጅነት ጊዜ እንዳሳለፈች ነው የተረዳሁት። የፈጣሪ ያለ። ቆይ ቀስቴ ምንድነው እየነገርከኝ ያለው? እንዲሁም ሴት ልጅ ጸጋን የሆነ ነገር በሙሉ ትወስድባት ነበር። በስራ በጣም ነበር የምታሰቃያት። በገርም ጸጋን ሙሉ ለሙሉ የሴትዮዋ ልጅ መንከባከብ ስራዋ ነበር። ወይኔ የምርህ ነው ቀስቴ? እግሯን ሁላ የምታጥብላት እሷ ነበረች። ከአክስቷ የታሷን በሶኬት ትገርፋት ነበር። ኧረ ላሽ አንተ ቆይ ምን አይነት የሚደበር ነገር ነው እየነገርከኝ ያለው? አዎ እባክህ በጣም ከባድ ነገር ነው። ለዛም ነው ሰውየውን ከማግኘት በፊት አንተን ላገኘ የመጣሁት። ልክ ነህ። አሁን ምን ታደርጋለህ መሰለህ? ምን ላድርግ? ለሰውየው ስለ ጸጋ ሳታነሳበት ቀስ ብለህ ተቀርበውና ጓደኛሞች ትሆናላችሁ። ከዛስ? ከዛ ደግሞ ቀስ ቀስ እያልክ ነገሮችን ማጣራት ትጀምራለህ። እንደዛ ይሻላል? እሱ በጣም ቆንጆ ሀሳብ ነው። በቃ ይመች። በቃ ደውል። ፒስ። ሄሎ ትርታዬ። አንተ ልጅ ያልከኝ ቦታ እኮ እስካሁን ድረስ ቆሜያለሁ። የት አለ? ቆይ ያው ደርሻለሁ፣ እየመጣሁ ነው። ቆይ ለምን እንደፈለግከኝ ለምን ደግሞ አትነግረኝ? እንዴ አንቺን ለማስደሰት ነዋ። እሱን እንኳን እዛው ለማያውቅሽ። ደግሞ ምን አደረግኩ? ቅድም እኮ የነገርኩ መሰለኝ አይደል እንዴ? እዚህም እዛም የምትል እንደው ታውቂያለሽ ትርታዬ፣ እኔ እኮ ልቤ ከአንቺ ውጭ ለማንም አይመታም። አሁን እሱን ተውና ለምን እንደፈለግከኝ ብቻ ንገረኝ። የቀጠርኩሽማ ጄሪን እንድትበቀየን ነው። ማለት አንቺ ለእኔ በቁምጣ ስትዘፍኝ ቀርጻ ሙድ መያዣ እንዳደረገችሽ ተራው አሁን አንቺ ነው። የምርህን ነው ውጪ? እሷን የምታዘፍናት ነው እንክት ታደርጊ ነዋ እኮ በቁምጣ። አረ ከዛም በባሰ ነገር ነው። እሺ ምንድን ነው? እሱን ስትመጣ ታያታለሽ። አረ እንደውም ያው እያየሁሽ ነው እንዴ ቦቼ። ቁምጣውን እኮ አንተ ነው የለበስከው። ችግር የለውም ስትመጣ ታያታለሽ እያልኩሽ አይደል እንዴ? ይሄ ልጅ አሞት እንዴ? ትርታዬ እንዴት ነሽ? ቆይ ምንድን ነው? ቆይ ስትመጣ ታያታለሽ ብቻ ምን እንደምትመስል። የምርህን ነው? መድኃኒዓለምን ብቻ አንቺ ለመቅረት ስልክሽን አዘጋጂ። ችግር የለውም። እኛ አሪያቻትና መጣችልሽ። ማን ነው? ጀሪ እኮ ነች። ጀሪ ናት። የምርህን ነው? የቦች ምን እንደመስልያት ምንድን ነው የመሰለችው? ጉሬላ ማነው ቦጎታ በስ አሁን ብቻ አረግጥ ጫጓጊት የተቀርጫታለሽ። አሁን ስትመጣ ትምጣ ብቻ። ያቃጠለችኝ ማቃጠላት። አራታ ታባቱ ያው ከርፈፍ ስትል ደህና ሰው ትመስላለች። አይ ቦቼ ስዊት እኮ። ኧረ ከእሷ ነገር ጋር እኮ አንተዋወቅም። ከየትኛው ጋር? አሁን ሰዊት እዚህ ሰፈር ነኝ እንዴ? ሰዊት ጣፋጭ ነህ ለማለት ነው። እሱን ነገር እንኳን እስኪ ተይኝ። መቼ በቅጡ ቀመሽኝና ነው ጣፋጭ ነህ ምናምን የምትይኝ? ገና እንዴ ከዚህ በላይ ኧረ ገና ምኑን አይተሽ ያሸዋል። ገና ያሸዋል። ገና ዋግዬ ደጉለሃል ወይ? ልደፋኝ ነው እንዴ? ደጉለሻል ግን እንዴ? ደግነሽ? እኔማ ደጉያለሁ። እንደው የጋሽ ማሩ ግልግል ጠፍታ እላይታች ሽቅብ ቁልቁለቱን ስንል ዋልነው ብታይ። እኔ ወጠጤው መስየሽ። የትኛው አገልገል? ቡሪዋ ደረቷ ላይ ነጭ ያላት። ኧረ የት ገባች? ኧረ ፈልጉልኝ። ኧረ ፈልጊያት። የት ሄዳ ነው? ቦግዬ ወይዬ የች ማናት? እንደው የጋሽ ማሩ ጥጃ የመሰለች የከተሜ ሰው እኮ ነች። አይ እንደው የከተሜ ሰው መላቅጥም የለው። አንተ የለውም። ምንድነው እንዲሁ የሚያስገለፍታት? እንጃላት እኛ እንዳለኝ ልጅ ሆነ። ዛሬ በጣም ያሳቅሽኝ። ኧረ ይኸውልኝ እችስ እንደው እንዲህ ነው የሚያረጋት። አገልፈጥ የከተሜ ሰው እኮ ነግሬሻለሁ። ወጉ ሁሉ እንደዚህ ብሎ ማለት እኮ ነው። አሁን አንተ አውቶቶትና አሁን የመጣሁት አንድ አይነት ልብስ ለብሰን እንድንመጣ የፈለኩት ለምን እንደሆነ ታውቃለህ? ቲክቶክ ላይ አሪፍና ቆንጆ የሆነ የባላገር ቪዲዮ ሰርተን እንድንለቅ ነው። እንዴ እንዴት ጀርኘሮ እንደዚህ ቲክቶክ ውስጥ ነው የለገና? አሁን
ነውና ምን ችግር አለ? ወይ ደግሞ የሆነ ቆንጆ የሆነ ካሜራማን አለ አሪፍ አድርጎ ይሰራልናል። እኔ እናንተ መጀመሪያ ተለማምደ ነው እዚሁ ሄርሜላ እያየችን ማለት ነው። ካልሆነ ደግሞ ሄርሜላ ትቀርጸናለች ማለት እኔ ካልፈለግሽ ይቀራል። ያን ያህል የሚካበር ጉዳይ አይደለም። ሌላ ካሜራማን ይቀርጸናል። ቲቸር የሩስ እንድልገባል። የትኛው ሙዚቃ እናንቆርቁረው? ከብዬ ከበደ ከብዬ ጎምላለ እሱንማ እኮ በደንብ ነው የማውቀው። ግቢ ቆይ ማሲንቆን እንደውም አንቺ ትሆኛለሽ ከስር ብትል ከስር አንተ ቦሳራ እንዴ! ቆይ ምን እያደረክ ነው? ምን አደረኩ? ቆይ ጠራኸኝ ምን እንድናደርግ ነበር? እሱማ የጠራሁሽ ጄሪ እንድናቃጠላት ነበር። እና እንዲህ እንደ ቲቸር ሜሮን ቲክቶክ ውስጥ እኮ ቦስታለሁ ስትለኝ ልቤ ሸፈተ። እናማ እናንቆርቁር ሙዚቃውን ግቢልኝ እንግባታም። ማሲንቋን ቢያንቺ ከስር በይሽ ትላ ቆይ ግቢ እያለቀሽ ነው ማሚቴ ባለቤቴ ከበደ ከብዬ ጎምላለ እኔና አንቺ ሆነን እሷም ከዚህ ሆና እኔና አንቺ ሆነን ኧረ ስንቱን አለፍነ። ከበደ ከብዬ ጎምላለ ምነው ግቢ ከበቡሽን ስንድር ባቡር አዲስ ነበር። አቤት ከበደ ጎምላለ አውሮፕላን ሲመጣ ሞገሴ ግግ ሲያወጣ ታስታውሻለሽ ወይ ወይስ ተረሳሽ ወይ? ማሚቴ ባለቤቴ ኧረ እንዴት ይረሳኛል እንደዚህ ጃጀ ወይ የሞገሴን እድሜ 43 ዓመቱ ህዳር ሚካኤል ማምሬ አልታየው ከበቅሎ ሲወድቁ እስቲ ገምቱ እድሜው ስንት ነው ወይ? አወና አስታወስኩኝ ግንቦት ዳር ነበረ የወሎውን መሬት ለሸጥ የሄድኩኝ ጊዜ ማሚቴ ባለቤቴ ከበደ ከብዬ ጎምላለ ዜሪሙስ ባልሰራልሽ እኔ ሄርሜላ አይደለሁም። እሺ እንትን ታክቶኮ ማለት ነው። ካርድ ሞልተሽ ደግሞ እንዲህ ጨር እንዳታደርጊው እንደ እኔ እንጀሪን አላወቅሽኝም። ልቦስች ይሆናል እንዴ እና ቦችዬ ነው አንዴ ናንዴ ልንቀጥ ማሚቴ የደዛ አንተ ረዛ እንግዲህ የኔ ትርትር ምን እሺ ነው ብቻሽን ደቅ ያልሽ? የልቤ ንጉስ የጠበቅኩት እና መጣ። አዎ ያው ማምሩበት ምን ሆኖ ነው ያማረበት? እኔን ጠብሶ ነዋ። አቤት የልብሽ ንጉስ ግን ታድሎ። እባክህ እሱ ብቻ አይደለም እኔም በጣም ነው የታደልኩት። እንዴት? እሱን የልቤ ንጉስ አድርጌ ስለሾምኩ ነዋ። ሄልሙች ፎንቃ እንደሚያመረቅን ያወኩ ዛሬ ገና። እንዴት አታየኝም እንዴ? ፎንቃሽን ቅሜው መረቀንኩኝ። አንተ እውነትም መርቅናል። የምር ግን ጭዌ ላይ ገራሚ ነሽ። ያንተ ቅጥቅጥ አይደል? እኔ ራሱ ሰሞኑን ምን አግኝተህ ነው ጭዌ ጨመርኩ ስባል ነበር። እናማ ቆም ብዬ ሳስብ የአንቺ ጭዌ ተጋብቶብኝ ነው ጭዌ ጨመርኩት። ያርግልህ። እና ሁሉ ፒስ ነው? ሁሉ ፒስ ነው። ከቤዛ ጋር ወራችሁ እንዴ? ወፍ ጭራሽ ትታላልሻትም? ሞክሬያለሁ እና ግን እባክህ መስሚያ ጥጥ ነው። ኧረ ላሽ አመረረች ማለት ነው እንግዲህ መሆኑ ነው። ሄዋን መጣችልክ? አዎ አዩዋት። ግን ምን ሆና ነው ጋቢኗን የጣለችው? እኔ እንጃ። ቆይ ይሄ አመዳ ምን ባረገው ነው የሚሻለኝ? ማንን ነው? ሚኪ ነው። ሚኪ ደግሞ ምን አደረገ? እሱ የሆነ ነገር ሲያስደብራት ነው እንደዚህ የምትሆን። ይሄን ያለ የምታውቃት ማለት ነው? የኔ ፒያር አይደለች? ልክ ነህ። አለሁልሽ የኔ ፒያር። ፒስ ነው። ምን እሺ ነው ጋቢናሽ ደብሮታል? የተፈጠረ ነገር አለ? አረ ምንም አልሆንኩም። አረ ላሽ ብቻ እኔ አቡሻ ላይ እየሰከሽኝ ባልሆነ። አረ ነው ያልሰከስኩ።
እሺ አሁን ምን እንደሆንሽ ዘርግፊልኝ። ምንም ዘረግፍልህ ነገር የለም። እንዴት ነው የሌለው? አቡሻ እኮ ነኝ። እንኳን የሆነ ነገር ሆነሽ ይቅርና ቅንጣት ያክል ሲሰማሽ ያቅብሻል። በቃ ይሄ ሚኪ ያስደብሮኝ ነው። ምን አደርኩ? አይ ይብራብህ። አቡሻ በቃ ወዴት ነው? ሳስበው ሁለታችሁም ጊዜ የሚያስፈልጋችሁ መሰለኝ። ስለዚህ አሁን ሄሉ በእናትሽ ይቅርታ። እኔ ስለደበረኝ ነው እንጂ ከፈለግሽ እኔ እሄዳለሁ። አይ ያሩ አይደለም። አረ ሂዱ። ምን እሺ ነው? ለማንኛውም ባላ እናንተ ግን መልካም ነው። አቡሽ ሄለን እናስደበርናት መሰለኝ። ምን የሚደብር ነገር ተፈጥሮ ነው? እሱማ ተፈጥሯል። ምንድነው? ይኸውልህ አቡሽ አንተ በተደጋጋሚ እኔ የኔ ፒያር እያልክ እየጠራኸኝ ነው። ድሮንም የኔን ፒያር ብዬ አይደል እንዴ የምጠራሽ? እሱማ ነው፣ ግን ይሄ ለእሷ ምቾት ይሰጣት አልመሰለኝም። የምርሽን? አዎ የምሬን። ሻው ምንድነው ማደርግ? በቃ ከዚህ በኋላ በዚህ ስም እኔ መጥራት ማቆም አለብህ። ለማንኛውም አሁን መሄድ አለብኝ። ወዴት ነው? እኔ እንጃ፣ ግን መሄድ አለብኝ። ቻው በቃ። ምን ማለት ነው? ሮሚዮሽ የለም እንዴ ለማለት ፈልጌ ነው። አሃ ቀልድ መሆኑ ነው። እኔ እንደዛ ነበር ያሰብኩት። አንቺ ግን አልወደድሽውም መሰለኝ። ምንም ደስ አይልም። እሺ ጨዋታን ቀይር ከቻልሽ። እንደውም ትናንትና ከቦቼ ጋር ያደረግነው ልንገርሽ ነው። ምን ቦቼ ነው ያልሽው? አዎ ቦቼ ነው ያልኩት። ግን ምን ነው? ምንም። የእሱን ስም ሳነሳ የወሬ አፕታይትሽ እኮ ተከፈተ። አረ ጄሪ ምንድን ነው የምታወሪው? እንደውም ረስቼው የነበረውን ነገር አስታውሽኝ። ምንድን ነው? ትናንትና ቦቼን ስመሽው ነበር አይደል? ምን? የጠየኩሽን ብቻ መልሽልኝ። ሲጀመር ቆይ ማን ነው እንደሱ ያለሽ? ዳጊ የሆነ ቦታ ተደብቆ አይቷችሁ ነበር እና ያየ እንደሆነስ? አሁን እጥፍ ማለትሽን ተይና የጠየኩሽን ብቻ መልሽልኝ። ግዴታ ነው? አዎ ግዴታ ነው። ማን ነው የሚያስገድደኝ? እኔ። ምክንያት? ወሬ ሲያልፈኝ ስለማልወድ። እንግዲያውስ ቁርጥሽን ወቂ። ስሜዋለሁ እኮ። ምን? ጉንጩን ነው። ቆይ ግን ምን አስበሽ ነው? ድንገት ከንፈሩን እኮ ከሳምሹ ብዬ ነው። አንቺ ቆይ ያምሻል እንዴ? ደግሞ ምን ሆንሽ? ቆይ እንዴት ከንፈሩን ትስመዋለሽ ብለሽ አስብሽ? እኔማ ጉንጩንም ትሰሚዋለሽ ብዬ እኮ አላሰብኩም። አንቺ ግን ጉንጩን ራሱ ስመሽ ሰርፕራይዝ አደረግሽ። ኡፍ አሁን ከቻልሽ በእናትሽ ጨዋታ ቀይሪልኝ። ስንቴ ነው የምቀይረው? እንጂ አለሽ። ቆይ ቦቼን ወደሽዋል እንዴ? እንዴ ቆይ አንቺ ልጅ ምንድነው የምትቀባጠሪው? እንደውም በምን ምክንያት እንደሳምሽው ንገሪኝ። አልነግርሽም። ይገባኝ። ምኑ ነው የገባሽ? የኔነት ሁሉም ቢናገሩት ሆድ ባዶ ይቀራል። እና እሺ ወዴት ነው? እኔ እንጃ። ሄቨን ጨዋታሽን ከዛው ከዩቲ ጋር ብትቀጥይ ይሻልሻል። በቦቼ ከመጣሽ ግን ጨራሽ። ቆይ እቺ ልጅ ያማታል እንዴ? ጎሽ ማስተር ቹቹ እንኳን አገኘሁሽ። ኧረ ሶሲ እኔም እንኳን አገኘሁሽ፣ እየፈለኩሽ ነበር። ቆይ ትናንትና እንዴት ሆናችሁ? እቺ መሳሪ ሆነሽ ልጅ እንዴት እንደሆነ ባላውቅም ወንድሜን አታጣምደው መሰለሽ። ሶሲ እኔ እኮ መጀመሪያ ቀድሜ አይቻቸው ነበር፣ ግን ደግሞ ላንቺ መናገር ፈራሁ። ወይኔ ቹቻ እንዴት ደስ እንዳለኝ አርጌኔ ነከስኳት። ቆይ ግን እንዴት ነው የተዋወቁት? አይ ቲንክ መንገድ ላይ የሆነ ሰው እየጠበቀ አታክ ያደርጋት ነበርና ከዛ በቃ ወንድሜ ፕሮቴክት አድርጓት። ከዛስ? ከዛ በቃ ተጣብቃበት ቀረችው። ቆይ ግን ሶሲ አሁን ምን ለማድረግ እያሰብሽ ነው? ለወንድሜ ከዚህ በኋላ እንዳታገኛት ብዬ ማስጠንቀቂያ ሰጥቼዋለሁ። እንዴ እሷስ? ለእሷ አሁን ዋርኒንግ ልሰጣት እየሄድኩኝ ነው። ጎበዝ ሶሲ፣ እንደዚህ አድርገሽ ወንድምሽን ፕሮቴክት ካላደረግሽ ያቺ ሰይጣን ጸጋ ማለት ወንድምሽን ምን እንደምታደርገው አታውቂ። እንዴ እኔ ስታዲዮ ዋዛ መሰልኩሽ? ሶሲ እኮ ነኝ። ሲጀመር እኔ በዚህ ምድር ላይ በወንድሜና በፍቅረኛ የሚመጣብኝ ሰው በፍጹም ነው የማልታገሰው፣ በፍጹም። በቃ እኔ አሁን ልሂድና ማስጠንቀቂያ ልስጣትሽ። ቻው ቻው። ፈጣሪ እርዳሽ ሶሲ። የታባይ ጸጋ ገና ከዚህ በላይ ነው። ቁም ስቅልሽን ነው ማበላሽ። አንተስ እንደው እድለኛ ነህ። ያንን በመሰለ ከንፈር ተሰማሃል። አይ ኧረ ተወኝ እባክህ። እንዲሁ አንድ ጊዜ መታ እንደዚህ ያለች ጊዜ እኮ ልብ ይወከክ እኮ ነው ያላል። ላገደጅ ለቆርቆር እያለ እየወረደ እድለኛ ነህ አንተ። ኋላ ታዲያ ለሌት አሁን ቀልፍ ወዲህ ብል ወዲያ ብል በዚህ ብል በዛ ብል እንዲሁ ፈጥጥ እንዳልኩ እኮ ነው ያደርኩት።
አንድ ጀበና ቡና የጠጣው ይመስል እሱ ወንድም ማለት ጉንጬን የሳመችው በኔ የሳመችው እንዴ? ኧረ እባክህ በይሄ ነው እንዴ? ቆይ ለማንኛውም ይሄን ማን ያወጋህ አንተ? ለማንኛውም ጠላት በዙሪያ ከቧል። እኔም ያዮሲያስ የሚባል ገልቱ ወሬያችን ተደብቆ ሲሰማ ነበር። ማን ነው እሱ? ልጅ ወገብ ቅማል ሆነብኝሳ። ከጅሏል ኖሯል። አሃ እሱ የከንፈር ወዲህ ያለችው አይደለም እንዴ? እንዴ እችን በቀምጡ ሊያደርጋት ፈልጉም ነው። ተረጋጋ ዘራፍ። እኔ ሞቼ ነው ቆሜ። እኔ ግን ይሄ ዮስያስ የሚባለው ልጅ አልፋታውም። አረቦቼ ግድ የለህም። እሱ ልጅ ተንከሲስ ነው ቀርሞ ነው። እንዴ እኔ ቦቼው በፍቅር ለመጡብኝ እንጂ በነገር ለመጡብኝ ሟች ሰው እንደሆንኩ አሳየዋለሁ። ጉርታ ያለ ወዳታል ስለው አልወደድኳትም ይላል። ቦጨራን አስጠንቀው ይላል። ደግሞ ይሄ ምን የሚሉት ነው? ኧረ እባክህ ልጅቷንማ እኔ ሞቶባታል። በቃ ገናችስ ሞተሽባታል? ኧረ ላሽ ምን ሆነ ነው? እና ኧረ እኔ ዝም ብዬ ለጭው ነው እባክህ። ዝም ብዬ ክላም ሳራጋት ብቸኝነት ታበዛለች። ዝም ብዬ ልቅረባት ብዬ እኮ ነው። ልጅ ግን አይፋታም። ለነገሩ ይመቸው። እሱ የወገብ ቅማል ነው አይሆነብኝ። እንደዛ ነገር እኔ ደግሞ የወገብ መሽገር ባልሆነበት ሞቻለሁ። አብሽር በላ። እኔ ደግሞ ሁሌ ከጎንሽ ነው። የሚያረዳ ልጅ እስቲ ሄዋን እየጠበኩሽ ነው። መናገር የምፈልጊው ነገር ተናገሪ። ይኸውልሽ አንቺና አቡሽ እንደተፋቀራችሁ አውቃለሁ እና ደግሞ እሱ ለኔ እያሳየው ያለው ነገር አንቺን እየደበረሽ እንደሆነ ገብቶኛል። እና የገባው ሰው እንደዚህ ነው የሚሆነው? እሱማ እንደዚህ አይደለም የሚሆነው። ታዲያ መሆን እንዳለብሽ መሆን ነው። አቡሽ እኮ ወንድሜ ነው። አዎ ምን ነው ገረምሽ? አይ የገረመኝማ ውሸትሽ ነው። እንዴት? አቡሽም ሆነ ሚኪ ያፈቅሩሽ እንደነበረና አንቺም ትወጃቸው እንደነበር በደንብ አውቃለሁ። እሺ እባክሽ። ግን ደግሞ መምረጥ ግዴታ ስለሆነብሽ ሚኪ መረጥሽ። ተሳሳትኩ? አልተሳሳትሽ። ያ ማለት ምንም እንኳን የሚኪ ፍቅረኛ ብትሆኝም ለአቡሽ ያለሽ ስሜት አልወጣም ማለት ነው። ድሮ ልክ ነሽ፣ እንደዛ ይሰማኝ ነበር። እሱም ቢሆን ሚኪ ስለሆነበት ነው እንጂ ሌላ ሰው ቢሆን ኖሮ ከማዕከላችሁ ሊወጣ እንደማይችል ሲናገር የሰማ ሰው ነግሮኛል። አሁን የምትይው ነገር በሙሉ እኮ ያለፈ ታሪክ ነው። ግን ደግሞ ሊያገረሽ የሚችል ስሜት በውስጥሽ አለ። እመኝ፣ እሱ ስሜት አሁን ላይ የለም። እስኪ አስቢው፣ የኔ ብለሽ የምታስቢው ፍቅረኛሽ የድሮም ያፈቅራትን ሴት የኔ ፒያር እያለ ሲንከባከብ ማየት ምን ያህል ሊያናድድ እንደሚችል አስበሽ ታውቂያለሽ? እመኝ፣ እሱ ነገር ከዚህ በኋላ የለም። የምር ሔዋን በጣም ነው የሚደብረው። ቆይ መናደዱን ተሽ ለምን አትረጅኝም? ይኸውልሽ እምረዳሽ አንድ ነገር ማድረግ ከቻልሽ ብቻ ነው። እሺ ምንድን ነው? ከዚህ በኋላ አቡሽ ያለበት ቦታ እንዳትደርሽ። ምን? አዎ የመጨረሻ ውሳኔ ነው የምነግርሽ። አቡሻ እኮ ወንድሜ ነው። የእናንተ እህትና ወንድምነት ለእኔ ምቾት አልሰጠኝማ። እኔን እንዲርቀኝ ባስገደድሽ ቁጥር እሱ እንደሚሰቃይ አልገባሽም? አንቺ ማን ነው የእሱ ተቆርቋሪ ያደረገሽ? ቆይ እህትነቴ እንድቆረቆርለት ያደርገኛል። የኔ እህት እንደዚህ የሚባል ቀልድ አይመችኝም። እንግዲህ ቁርጥሽን እወቂ። ምንድን ነው ቁርጡ? እናማ ሚኪና አቡሽ የማይለያዩ ወንድማማቾች ናቸው። እናማ በሆነ መንገድ ሚኪን ለማግኘት በመኮርኩ ቁጥር አቡሽንም ማግኘት አይቀርም። እና ምን? እናማ እውነታውን ብትለምጂ ይሻልሻል እኮ። ፒያር የምትባባሉትን ነገር ነው። እሱን እንዳይል ነግሬዋለሁ። ሌላውስ? አዝናለሁ ይላል። የአቡሻን ወንድምነት መቼም ቢሆን መስዋዕት ማድረግ አልችልም ነው። አሁን ጥሩ። ይኸውልሽ የዛኔ ሄለን ማን እንደሆነ ስላለሽ እሺ። ቆይ ምን አድርጊ ነው የምትይው? ከወንድሜ አጠገብ ራቂ። እኔ እኮ ወንድምሽ ነው የቀረብኩት፣ አንቺ በምታስቢው አይነት መንገድ አይደለም። እቺን ሙድ ለጋሽ ማሙልሽ ምን እማላቅሽ መሰለሽ ነው? እሱ እንዴት ነው የምታውቂኝ? እባክሽ ምን አይነት እስስት የሆነ ባህሪ እንዳለሽ ነው የማውቀው። ሰምኛለሽ ሶሲ፣ እስካሁን ይሄን ሁላ ነገር ስትናገሪኝ ዝም ያልኩሽ ለወንድምሽ ትልቅ ክብር ስላለኝ ነው። ኦኬ፣ እሱንም ዲስሪስፔክት ለማድረግ አስበሽ ነበር ማለት ነው? እንደሱ አልወጣኝም። ሰምኛለሽ? አሁን የምሰጥሽ የመጨረሻው ማስጠንቀቂያ ነው። እሺ? እሺ፣ ምንድን ነው? ከዚህ በኋላ ወንድሜ አጠገብ እንዳትደርሽ፣ ላይሽ አልፈልግም። ውይ የኔ ቆንጆ፣ በጣም አዝናለሁ። አዝናለሁ ማለት ነው ምን ማለት ነው? አቤልን አለማግኘት አልችልም። ጸጋ፣ አሁን በጣም እየሞቀኝ ነው፣ እያናደድሽኝ ነው። እዚህ ደግሞ ምን የሚያሞቅ ነገር አለ? ንግግርሽ ነው እንደ እሳት ሆኖ እያናደደኝና እየሞቀኝ ያለው። እንዴት? ቆይ ብቻ ከወንድሜ ጋር የሆነ
ነገር አስበሽ እንዳይሆን እኮ። ምን አይነት ነገር? ምናልባት ፍቅር? እሱማ ወንድምሽ እኮ ቆንጅዬ ነገር ነው። እና ምን ለማድረግ አስበሽ ነው? ቀስ ቀስ እያልኩ አሰምጠዋለሁ። ምን? ከዛ አገባውና ዘመድሽ ሆናለሁ። አንገደፊ አገር አጥፊ ሲባል ተረት ብቻ ይመስለኝ ነበር። እና ምን ሆነ? ይኸው ተረቱ ግራ ወጥቶ በፊት ለፊት ሲል እያየሁት እና ዝለኸው ዞሮ ሄቨን ግን እንደዚህ አይነት ሴት አምስኝም ነበር። እንዴት ሆንኩብህ እባክህ? የፈለገ ነገር ቢሆን ቆቀርና ሸክ የማይዞር ልጅ ጋር በየአደባባዩ ተሳሳሚያለሽ ብዬ ጠብቄ አላውቅም ነበር። ምን ነው ዮሴፍ ቀናህ እንዴ? እኔ ነኝ በአንድ ቆቀር ነጋዴ የምቀናው? የተናቁ ድንጋዮች የማዕዘን ራስ ይሆናሉ ሲባል አልሰማህም? ስለዚህ ወድጄዋለሁ እያልሽ ነው? በወደው ምን ይወጣለታል? በአንቺ እይታ ምንም አይወጣለት ይሆናል። በአንተስ? በእኔ እይታ ግን በጣም ብዙ ነገር ላወጣለት እችላለሁ። አፍንጫ እኮ ድሮም የራሱን ጠረን አያውቅም። ምን ለማለት ነው? ቦቼ ቢሆን ይህን አባባሌን ባንዴ ይረዳልኝ ነበር። ብቻ እኔን ከእሱ ጋር እያነጻጸርሽኝ ባልሆነ። ኖ እያነጻጸርኩ ሳይሆን ከአንተ እንደሚሻል እየነገርኩ ነው። ሄቨን ስርዓትሽን ያዥ። አንተም ግን ቦታህን እወቅ እሺ? ጥሩ እሺ። ቦታ የት ነው? አላውቅም። ምናልባት ከቤት ይጎ የእሷ ስም አታንሺ። አንተም የቦቼን ስም አታንሳ። ቆይ አንቺ ልጅ አመረሽ እንዴ? አይመለከትም። ግን እያደረግሽ ያለሽውን ነገር አባትሽ ቢያውቁም እንደሚፈጠር አውቀሻል? እሱም ማወቅ ከፈለግ ቢሮ ቁጥር 2 ሂድና ንገረው። ከዛ የሚፈጠረውን ታያለህ። ይሄን ያህል እንኳን ለወሬ አልቸኩልም። ለነገሩ ጥግ ጥጉን መርመጥመጥ እንጂ መጋፈጥ እንደማችል አውቃለሁ። እና መጋፈጥ የሚችለው ቦቸራ ነው እንዴ? ቦቼ እኮ ጀግና ነው። እውነት እውነት። ለማንኛውም ከዚህ ትምህርት ቤት እንዲባረር ማትፈልጊ ከሆነ እንዲጠነቀቅ ብትነግሪው ይሻላል። እሺ? ግን አንተም አንድ ነገር እወቅ። ምንድን ነው? በሰፈር ቁና መሰፈር አይቀርም። እናያለን እናያለን። ቆይ ትናንትና ለምን ነበር ልታገኙ የፈለጋችሁት? እሱ እንኳን ለጊዜው ይቆይ። ለምን? ምክንያቱም ያን ያህል ስለማይጠቅም። እሺ ግን እሱ እንዳለ ሆኖ ትናንትና እህቴ በስሜት ተነሳስታ ስላደረገችብሽ ነገር በጣም ይቅርታ። ችግር የለውም። ግን እህትህ ስለኔና ስለአንተ ግንኙነት ታውቅ ነበር? በፍቅር እንደተጎዳው ታውቃለች፣ ግን አንቺ እንደሆንሽ አታውቅም። እና ዝም ብላ ከመሬት ተነስታን የነከሰችኝ? ስልኬን ሰርቃ ጋለሪ ውስጥ ገብታ ፎቶ እያየች ነበር። ያኔ ነበር አንቺን ያየች። ለዛ ነው። ገባኝ። በድጋሚ ስለ ሁሉም ነገር በጣም ይቅርታ። ችግር የለውም አልኩህ እኮ። እና ትናንትና ለምን ነበር የፈለግሽ? አንድ ነገር ለምን? እና ዛሬ ለምን ልታገኝ ፈለግሽ? በእናትህ ሀቢል፣ ለሰዎች ህይወት መመሰቃቀል ምክንያት ነው ሰልችቶኛል። ምንድን ነው እሱ? ለአንተ ህይወት መመሰቃቀል፣ ለቾምቢ መሰቃየት ምክንያት ነው እንደሆንኩ አውቃለሁ። አልገባኝም። አሁን ደግሞ ሌላ ሰው በእኔ ምክንያት እየተሰቃየ እንደሆነ ሳቅ የጥፋተኝነት ስሜት የጨመረ። ማን ነው የተሰቃየው? እህትህና ፍቅረኛው። ምን? አዎ አቤል፣ ትናንትና በንግግሮቿ ላይ አንተ በፍቅር መጎዳትን እንደ ምክንያት አንስተህ የእሷ የፍቅር ህይወት ውስጥ ጣልቃ እየገባህ እንቅፋት እንደሆንክባት ስሰማ በጣም የጸጸተኝ። እና በአንቺ ባልጎዳም እኮ እንደ ወንድም በዚህ እድሜያ ፍቅር ውስጥ እንድገባ አልፈልግም። እሱም በጣም ትክክል ነህ፣ ግን ደግሞ አርፍደሃል። ማለት? ምክንያቱም ኦልሬዲ እኮ ልጅቷ ፍቅር ውስጥ ነች። እናማ በእናትህ በቃ እጅህን ከፍቅራቸው ውስጥ አውጣ። እሱ በጭራሽ አይሆንም። ሰው በፍቅር ሲሰቃይ ማየት በጣም ከባድ ነው። ብችል ሌላ ነገር ውስጥ እንዳይገቡ ምከራቸው። እሱ ነው የተሻለ የሚሆነው። አንቺ ይህንን የምትይው ለእሱ አስበሽ ነው? ለእሷም አስቤ ነው፣ ግን እኔ እንደ ምክንያት አንስታ ስትናገረኝ በጣም ተጸጸትኩ። የምትይውን ነገር ማድረግ ባለመቻሌ በጣም አዝናለሁ። ቆይ ትወደኛል ነበር? አዎ፣ አሁንም አፈቅርሻለሁ። ታዲያ የምታፈቅረኝ ከሆነ እሺ በለኛ። መሀል ላይ ያለው የእህቴ ህይወት ስለሆነ በሀሳብሽ አልስማማም። መልካም ቀን።
ባንቺ ቤት ቪዲዮ ቀርጸሽኝ ምናምን ሙሉ ቲቪ ነበራ ያንን ቁምጣና በረባቶ ለብሼ ይመጣ መስሎሽ? አንቺ ልጅ ቆይ ከኔ ምንድነው የቀረሽ? ምን አለሽ ነው አንቺ ደግሞ ምን ይቀረኛል? ያንን ቆቃር ነጋሪ ፈልገሽ ነው አይደል? ያው እንደፈለግሽ ልታደርጊ ትችያለሽ። በዝረራ እንዳሸነፍኩሽ አመንሽ ማለት ነው? አሁን ደሜ ናት። ይገርምሻል ቡቼ ግን ቆንጆ መምራት በጣም ያውቅበታል። ድንቂም ቆንጆ ብቻ አንቺ እንዳትሆኚ ቆንጆ የተባልሽ እንዴ? መጠርጠሩስ እሱ ሲያምሽ ይቀራልሽ። መቼም በግድና በድርቅና ቆንጆ ነኝ አትይም አይደል? ሲጀመር እኮ አንቺ እሱስ ልክ ነሽ። እኔ አንቺን አልመጥንሽም፣ ምክንያቱም የኔ ውበት በጣም ካንቺ ይጎላል። ስለዚህ አልመጥንሽም። አሁን ስነ ስርዓትሽ ነሽ። ባሌስ ምን ልታመጪ? ግንባርሽን በትኝልሽ የመጣው ነገር ይመጣል። ግንባሬን ልትበትኝው? አዎ ግንባርሽን። በምንድን ነው የምትበትኝው? በእናትሽ በድንጋይ እንዳልሆነ ካረጋገጥሽ ይበቃል። እና ታዲያ በድንጋይ ካልሆነ በዱላ ነው? እሱን በተግባር ሳሳይሽ ይሻላል። ግንባር በታኝ። በቃ ሌላ ጊዜ እንገናኛለን። ባይ። ቤዚቲ ፒስ ነው? ደህና ነኝ ቹቻ። አንድ ነገር ልጠይቅሽ ነበር፣ ግን ደግሞ እምቢ ማለት አይቻልም። ይቻላል፣ ግን ምንድነው ነገሩ? በጣም ቀለል ያለ ነገር ነው እኮ። ምንድነው? መጀመሪያ እሺ እንደምትይኝ ቃል ግቢልኝ። ሴትዮ፣ እኔ እንግዲህ ምንም ነገር ሳትነግሪኝ በደፈናው ቃል አልገባልሽም። ምንድነው? ጓደኛዬን እንድትተዋወቂው ነበረ። ምን እንዴ? ከነገርሽኝ በኋላ እሺ ላሉ አላልሽም እንዴ? አንቺ የደላሽ ነሽ በእናትሽ። አረ ቤዚቲ፣ አረ እሺ አንተ በልቶ አውቃት። ከዛን ደግሞ ስምን ንገራት። እሺ እሺ። እንከፍ ያሬድ ይባላል። ደረቋ ቤዛ። ጨዋታው ደራ ይሉታል። እዚህ ጋር ነው። መቀመጥ ይቻላል? አረ ይቻላል፣ አረ ይቻላል፣ ይቻላል። ምን እያደረግሽ ነው እንዴ? እንዲቀመጥ እያመቻቸውለት ነው። የኔ ወንድም ተቀመጥ። አመሰግናለሁ። ቤዚትዬ፣ ይኸውልሽ በጣም አንድ ቀጠን ያለች ቀጠሮ አለችኝ። እዛ ደርሼ እመጣለሁ። ነው? አዎ ነው። ወደ ቀጠሮ። ቹቻ ምን ብላት ነው? ኧረ እኔ ምንም አላልኳትም። ምንም ሳትላትማ ቹቻ እንደዚህ አትሆንም። በቃ ደብሮኝ ብቻዬን ቁጭ ብዬ ነበር። ከዛስ? በቃ እንሂድና ቤዛ ጋር እንድታወሩ የሆነ ስታፕል አመቻች አለች። ከተሳካ ተሳካ፣ ካልተሳካ አልተሳካም ስትለኝ በቃ ተከትያት መጣ። እኔ ግን እንደው ምን ባደርጋት ነው የሚሻለኝ? ከደበረሽ ግን ልሄድ እችላለሁ። አይ ኧረ እኔ እንደዛ ለማለት አይደለም። ከሆነሽ እኔ ደረቅ ወይ እኔም ግን አልናፈኩሽ? እሱንማ ልቦና ያውቀዋል። ናፍቄሻለሁ በጣም። ስለዚህ ስለመጡ አልደበረሽም ማለት ነው? እኔ እኮ ሁልጊዜ አብረኸኝ እንድትሆን ነው የምፈልገው። እኔም እኮ ከጎንሽ አራኳት ላይ ይሰማኝ። የምርህ ነው? በዚህ ሙቼ ምሬ ነው። ሁሌም ቅርብ እንደሆነ ነው የሚሰማኝ። ደስ ይላል። እና ማሚ ደህና ነች? ደህና ነች። ከአንቺ ጋር ስፒስ ናችሁ? አሁን ደህና ነኝ። ተመስገን። የኔና አንቺ መራራቅ ለአንቺ ሰላም ከሰጠሽ የራሱ ተመስገን። ልክ ነህ። በዚህ አንድ የብዳ ሳማት ወደኝ። ምንድነው? ተያይዘነት ማለት ምን? ኧረ ስቀልድ ነው። አንተ ያማህል የሚቀለድበት ነገር አታውቅም? ምን ላድርግ በዚህ ፍቅርሽ እኮ አውሮኝ እኮ ይሁን እንከፍ ነህ። እሺ መጥፎ ይለኛል እንዴ? ጉድ ሞርኒንግ ገንዬ። ጉድ ሞርኒንግ ቦቼ። ሰዳውን ሰዳውን። ቴንክ ዩ። እሺ እኔ የተማረ ሰው የምወደው እኮ ለዚህ ነው። በእንግሊዝኛው ነገር ጣል ሲደረግ ቀበል ያደርጋል። ጎበዝ። የምር ቦቼ፣ እንግሊዝኛ ለማወቅ ያለ ጉጉት ግን በጣም ነው የሚያስገርመኝ። ምን ላደርግ ብለሽ ነው? ቀዳዳይን ለመሸፈን ብዬ እኮ ነው። እንዴት? እንደምታይኝ ሳለማረፍዶብኝ። ተው ቦቼ እረፍ። ትምህርት ላይ እኮ ረፈደ የሚባል ነገር የለም። ኧረ እባክሽ ተይኝ፣ ለሞራል አትጨነቂ። እሺ ጨዋታህን ቀጥል። እናማ ቦቸራ እኮ መሀይም ነው ከምባል እንደምንም ብዬ እንግሊዝኛ ብለማመድ መሀይም አልባል። ግን እኮ ቋንቋ መቻል ምሁር አያስብልም። እሱንማ አውቃለሁ። እና ያው ምሁር እንደሆንኩ ማሰብ ያለባቸው ቦታ ላይ ሲሆን በእንግሊዝኛ አወራለሁ። ያኔ ሁሉም እንደተማረ ሰው ያስበኛል ማለት ነው። ለነገሩ እኛ ሀገር እንግሊዝኛ የቻለ ሰው ሁሉ ምሁር ነው የሚባለው እኮ። እኔስ ምን አልኩ? መሀይምነቴን በቋንቋ ልሸፍን እኮ ነው ያልኩት። ቋንቋውን ለመልመድ ያለ ሞቲቬሽን ግን ያስገርመኛል። ምን እሺ? ሞቲቬሽን ልገልብጣት።
ጎሽ እንደው የኔ ባትሆኚ ቆጬ እንደው ምን ላድርግሽ ገልብጫል። አይ ቦቼ ተነሳሽነት ለማለት ነው። የስ ወቦታነስ ወማሪ እራት አይጥ ሞንሽን ተነሳሽነት ሞሽን ሳይሆን ሞቲቬሽን ነው። ሞቲቬሽን ተነሳሽነት። አዎ ልክ እንደሱ። አቤት እራት በዚህ እራት ወደዚህ ሞቲቬሽን በዚህ አቤት ኧረ ቦታነስ ወደዚህ አይምሮዬ በእንግሊዘኛ ተጨናነቀ። የት ይሁኑ እንዴ? ገና ምን አይታ ገና ሳገኘ በየቀኑ አንዳንድ እንግሊዘኛ እነግርሃለሁ እኮ። እኔስ ምን አልኩኝ? አየሽ አይደል ግን የሰውን ነገር እንዴት አየሽ? ሚኪና አቡሽ ሀሜት ያስተምሩኛል፣ ነገር ተንኮል። አንቺስ እንግሊዘኛ። አየሽ ሰው ታዲያ ሰውን ነገር ብትጠይቃቸው እኮ እምቢ አይሉህም። ኧረ እባክሽ ሰው እንዳይሰማሽ እንዴ። እነሱ ተማሩ ተባሉ እንጂ እንደኔው ቃፎ ሳይሆኑ እኮ አይቀርም። እንዴት አልክ? በመስቀለኛ ጥያቄ እንቅ አድርጌ እያፋጥጫቸው ነው። መስቀለኛ ጥያቄ ምንድን ነው? መስቀለኛ ጥያቄው እኮ ቀላል እኮ ነው። በአማርኛና በእንግሊዘኛ ተመሳሳይ ቃል ሆነው የተለያየ ፍቺ ያላቸውን ቃላቶች ጥሩልኛል። አይን ፍጥጥ ጥርስ ግጥጥ። ከዛስ? እኔ ወንድምሽ አንቦለቦልኩላቸዋ። ምን ብለህ? እራት ለእኛ የሚበላው እራት ሲሆን ለበፈረንጅ ደግሞ አይጥ ነው አልኳቸዋ። እሺ ቀጠልኩና ቦይ ደግሞ በእኛ ሀገር የፍሳሽ ውሃ የሚሄድበት ቱቦ ነው ብዬ በእነሱ ደግሞ ምንድነው ታዳጊ ልጅ ነው ስላቸው ጠላትሽ እንደዚህ ፍጥጥ ይበል እንዲህ እኮ ነው ፍጥጥ ያሉት። ዛሬ ደግሞ ሞቲቬሽን ስትላቸው ጉዳቸው ነው የሚፈላው። ታዲያስ እንደው ገንዬ ግን በሞቴ አንድ ነገር ተባበሪ። ምን ልተባበር? አንድ ከኔ የባሰ አንጎሉ ባዶ ቀፎ የሆነ ልጅ አለ። ለሱ የሚሆን ቃል የለሽም? ቃል እንደምትል እንፈልግለታለን። እንደው ሰሞተልሽ እንዳትረሽኝ። ሁለት ፍሬ በቃ አንድ ሁለት የሆነች ፍሬ ቃል ካለችሽ ንገሪኝ። እሷን ወስጄ ሰጥቼው ልገላገል። እሺ እንፈልግለታለን። አንቺ ሳቂ ምን አለብሽ? እኔ ያለሁ እንጂ ከሱ ጋር መደናቆር ያስመረረኝ። የሚያስቀኝ እኮ ንግግርህ ነው። ምን ላድርግ? ጀንፈል የሆኑ ወንድሞች ሰጡኝ። ተሰቃየሁ እኮ ተቃጠልኩብሽ። አይዞህም ያልፋል። እሱን ብለን አይደል እንደኛ ስምንንከራተተው። ባይ እኔ ወደ ስራዬ ልመለስ። አሁን የነገርኩሽን እንግሊዘኛ ቃል ፈልገሽ አስቀምጪልኝ። እሺ ቦቼ። ባይ ገንዬ። ባይ ቦቼ። ሄሉ ግን ቆይ ለምን አትረጅኝም? አቡሻኔ እንደዚህ እየሆንኩኝ ያለሁት እኮ በአንተ ምክንያት ነው። በጣም ስለምወድ እንዴ ሄሉ፣ እኔም እኮ እወድሻለሁ። ይኸውልህ አንድ ነገር ልንገርህ፣ በግልጽ አማርኛ አንድ ነገር ልንገርህ። እሺ ምንድን ነው እሱ? ይኸውልህ በጣም ስለምወድ እቀናለሁ። ቆይ እኔ አንቺ እንድቀኝ ምን አረኩኝ? ሔዋንን እኔ ፒያር እያሉ ከመንከባከብ በላይ ምንም ያስቀና ነገር አለ? ሔዋን እኮ ሲስተሬ ነች። አንድ ነገር ልንገርህ፣ ከሚኪ ጋር ሪሌሽንሽፕ ከመጀመራቸው በፊት አንተ ሞተህባት ነበር፣ እሷ ሞታብህ ነበረ። ግን መምረጥ ስለተጠበቀባት ሚኪ መረጠችው። እናማ አሁን ደርሳችሁ ብራዘርሊ ሲስተርሊ እያላችሁ መቀራረባችሁንም እያልኩ ነው። እሷን ራቃት እያልሽኝ ነው? አዎ ብችል ደስ ይለኛል። ባልችልስ? ባልችል የሚለውን ነገር አስከሆን አለ። ሄሉ ቆይ ለምን አትረጅኝም? እኔ እኮ የምወደው አንቺን ብቻ ነው። የምትወደኝ ከሆነ አንድ ነገር አድርግ አሳየኝ። ምንድን ነው? ሔዋን የምትባልሽ ከህይወት አስወጥታ አሳየኝ። ወይኔ በሕፃኔ ቂርቆስ። ወይ ይሄንን ማድረግ ካልቻልክ ግን ደግመህ ልታገኘኝ እንዳትሞክር። ሰማኸኝ አይደለ? ወዴት ነው? ብቻዬን መሆን እፈልጋለሁ። ቆይ ፎንቄ ግን ለምንድን ነው ይዘሽብኝ የመጣሽው? እንዴ ደግሞ ምን ሆናችሁ? እንደማይመችኝ አታውቂም እንዴ? ማንም አይመችህ አንተ። ድሮም ጥፋተኛ የሆንኩት እኔ ነኝ። እንዴት? እኔም ሞቲቬሽን ከሌለው ሰው ጋር በማውራት ምን አባን ያልከው? አየሽ ፎንቄ፣ ቀጠር ያለ እንግሊዘኛ ስናገር አንጎሉን ነው የማስለቅለው። እኔ የምልህ ቆይ ለምን አንጎልህን በአይንሽ አታትበረግደውም? ምን አባን ያልከው አንተ? በቃ አታሳቀኝ። እኔ እንዲህ መሆኑ ለአንተ ብዬ መሰለኝ። ደግሞ ለእኔ ምን ሆንክ? አንተን ከመሀይምነት አረንቋ ለማውጣት መሰለኝ እንግሊዘኛ እየለቃቀምኩ ማውራው። አንተ ማን ነው ቀስቴ መሀይም ነው ያለክ? የሆነ ሰው ነው ያለኝ እኮ። ማን ነው? ምግባር። አንተ ቦቸራ፣ አንተ ደግሞ አታብዛው። ቆይ ደግሞ የቀስቴ ምግባር ላይ ምን አይተህ ነው እንዴ? በቃ አንዳንድ ነገሮችን ሳስተውል እንደዛ መሰሉኛ።
ምን አየክ? ልክ አንደኛ ክፍል ስትገባ እንግሊዘኛ መጽሐፍ ላይ ስኔክ ተብሎ ተጽፎ የእባብ ስዕል አየህ፣ ፈርጥጦ ወጣ። ቆይ ማን ነው ደግሞ እንደዛ ያለክ? አይነው ፎንቄ በእናትህ ዞር ቢልኝ ይህ ልጅ ላረጋጋው። አረ ፎንቄ ተረጋጋ እንጂ። የሚናገረውን እየሰማሽ እንዴት ነው የምረጋጋው? እኔ ቦቸራ ደግሞ እስከ ስንት እንደተማርክ ካልነገርከኝ ገና ጭንቅላቱን እፈታለሁ ነው። አዎ ነው። እኔ ቀስ ደግሞ ምን እንደማደርግ አሳያለሁ። እሺ ይኸውልህ አለቅም። እሺ ፎንቄ ይሄ ልጅ ምንም ነገር ብታደርገው አይፋታም። እና ቆይ ምን ላድርግ? እስከ ስንት እንደተማርክ ወይ ይበለዋ። አንቺ ራሱ ችግር አለብሽ። እጭ ቹምቤ ምን ልታረግ መጣ? አብሬሽ ነው። አብርሃም መሆን በነበረበት ሰዓት እኮ አብርሃኝ አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝም። ነው ብለህ ነው? አሁን ነው። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም። ለአንዴና ለመጨረሻ ጊዜ ልታገኘኝ የማትፈልጊ ከሆነ በህይወት አታገኘኝም የሚል ቴክስት ነበር። ለምንድን ነው እንደዛ አይነት ቴክስት የላከው? እንዳገኘው ፈልጎ ነው። ከዛም አንቺ ተጎተተሽ ሂጅ። ባልሄድ እኮ ይሞት ነበር። እንዴት? ምክንያቱም የደረስኩበት ሰዓት አደገኛ ሰዓት ላይ ነበር። ምን እያደረገ ነበር የደረሽው? ምን መሰለህ